ሰላም ጤና ይስጥልን። አዳዲስና ወቅታዊ መረጃዎች ይዘን መጥተናል። አርዕስቶ ማስቀደም ጀምራለን። የኢትዮጵያ ኢኮኖሚ በበላይነት እያስተዳደረ መሆኑ የሚነገርለት አይኤምኤፍ ለገዢው መንግስት አስደንጋጭ መመሪያ መስጠቱ ይፋ ሆኗል። ጀነራሉ የመከላከያ ሰራዊት አባላቱን በተመለከተ ፖሊሲ ይዞ ልብሳቸው እንዲያስወልቅ ጥሪ አቀረቡ። ይህን ተከትሎ ሰራዊቱ ተቃውሞ አስነስቷል። በዝርዝር እንመለከተዋለን። በተለይ ደግሞ ከመከላከያ ከፍተኛ አመራሮች የተሰጠው አነጋጋሪ መመሪያ በሰራዊቱ ውስጥ የቀሰቀሰው አዲስ ውጥረት እንመለከተዋለን። በአደባባይ ሰራዊቱ አባላት ልብሳቸውን እንዲያወልቁ የታዘዘበት የጀርባው ሚስጥር ምንድን ነው? በስፋት እናስደምጣለን። በሌላ በኩል የማዕከላዊ ህዝብ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው በድንገት ህይወታቸው አልፏል ተብሏል። ማን የመታቸው የሚለውን እንመለከተዋለን። መንግስት በዚህ ጉዳይ ላይ ምን አለ? የፋኖ ኃይሎችስ ምን አሉ? እንመለከተዋለን። ይባስ ብሎ የኢትዮጵያ ኢኮኖሚ በበላይነት እያስተዳደረ ያለው ዓለም አቀፍ ድርጅት አይኤምኤፍ ለገዢው መንግስት እጅግ አስደንጋጭ መመሪያን አስተላልፏል ተብሏል። በስፋት እናጋራለን። በተባበሩት መንግስታት ድርጅት ዩናይትድ ኔሽንስ ላይ በኢትዮጵያና በኤምሬት ላይ ሊመሰረት ስላለው አዲስ ክስ ምን የሚያውቁት ነገር አለ? እናስደምጣለን። እኔና መሬት ላይ የሚያንቀጠቅጡ መረጃዎችን ሙሉ ዝርዝር አሁን ይዘንላችሁ ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ መረጃውን ላይክ፣ ሼር በማድረግ አብራችሁን ቆዩ በአክብሮት እየጋበዝ በቀጥታ ወደ መረጃው እናመራለን። በሀገራችን የመከላከያ ሰራዊት አባላትና ከፍተኛ አመራሮች ዙሪያ የተሰማ እጅግ አሳሳቢና ወቅታዊ መረጃ ወጥቷል። በተለይ ደግሞ ባለፉት ዓመታት በተለያዩ የሀገሪቱ ውስጥ ግጭቶች ላይ ተሳትፈው የአካል ጉዳት የደረሰባቸው የቀድሞ የሰራዊት አባላት ያነሱት የኑሮ ጥያቄና ይህን ተከትሎ የመከላከያ ከፍተኛ አመራሮች የተሰጠው መግለጫ በሰራዊት ውስጥ ሰፊ ቅሬታና ውጥረት መፍጠሩ ተነግሯል። ከሰሞኑ በመቶዎች የሚቆጠር በተለያየ ውጊያ ግንባሮች ላይ የተጎዱ የቀድሞ የሰራዊት አባላት በአዲስ አበባና በኦሮሚያ የተለያዩ አካባቢዎች ወደ አደባባይ በመውጣት ሰላማዊ የተቃውሞ ድምጻቸው ማሰማታቸው መረጃዎችን አጋርተን ነበር። እነዚህ የአካል ጉዳት የደረሰባቸው ወገኖች የተገባል የቦታና የቤት መስሪያ ቃል ይፈጸምልን፣ የኑሮ ውድነት ክፉኛ ጎርቶናል፣ መሰረታዊ ፍላጎታችን ይሟላ በማለት መራር አቤቱታቸውን ለመንግስት አቅርበው ነበር። ይሁን እንጂ ይህ የቀድሞ የሰራዊት አባላት ያነሱ ሰላማዊ ጥያቄ ድምፅ ከመንግስት አካላት ዘንድ አዎንታዊ ምላሽ ከማግኘት ይልቅ ሌላ መዋቅራዊ ውጥረት ይዞ መምጣቱ ተገልጿል። በተለይ የመከላከያ ሚዲያና ኮሚኒኬሽን ኃላፊ የሆኑት ሜጀር ጀነራል እንዳልካቸው ወልደ ኪዳን በጉዳዩ ላይ የሰጡት ማብራሪያ በብዙዎች ዘንድ ከፍተኛ መደናገጥ ፈጥሯል። ጀነራሉ ጥያቄዎቻችን በአደባባይ እያሰሙ የተጎዱ የሰራዊት አባላት በተመለከተም በተለያዩ ቦታዎች ያሉ የፖሊስና የሚሊሻ መዋቅሮች እነዚህን አካላት በቁጥጥር ስር በመዋል የመከላከያ ደንብ ልብሳቸውን በአደባባይ እንዲያወልቁና ወደ ሕግ እንዲያቀርቧቸው መመሪያ ሲሰጡ መታየታቸው በሰፊው ተገልጿል። ይህ መመሪያ መውጣቱ ተከትሎ በአሁኑ ወቅት በተለያዩ ግንባሮችና የውጊያ ቀጠናዎች ላይ የሚገኝ የሰራዊት አባላት ከፍተኛ ቅሬታዎችን ማሰማት መጀመራቸው ታውቋል። የሰራዊቱ አባላት በተለያዩ ማህበራዊ ሚዲያና የመገናኛ ዘዴዎች በመጠቀም ባስተላለፉት መልእክትም ለሀገራቸው ሲሉ አካላቸውን ያጡ ወገኖች ላይ እንዲህ አይነት እርምጃ መታዘዝ ፍጹም ተገቢ እንዳልሆነ ገልጿል። አያይዘው የጦር ኃይሎች ጠቅላይ አዛዥ ፊልድ ማርሻል ብርሃኑ ጁላ ይህንን መመሪያ ያስተላለፉትን ሜጀር ጀነራል እንዳልካቸው ወልደ ኪዳንን በፍጥነት ከኃላፊነት አንስተው ወደ ሕግ እንዲያቀርቡላቸው ጥሪ አቅርቧል። ይህ ካልሆነ ግን በተለያዩ የሀገሪቱ ውስጥ የጸጥታ ስምሪቶች ላይ ባለው ሰራዊትና በመንግስት መካከል ያለው መተማመን ሙሉ በሙሉ ሊጠፋ እንደሚችልም የዘርፉ ተንታኞች ያስጠነቅቃሉ። የተከበራችሁ ተመልካቾች ለሀገር ሲሉ ሆነ በባለስልጣናት ታዘው በእርስ በርስ ውጊያ ውስጥ የአካል ጉዳት ደረሰባቸው የቀድሞ የሰራዊት አባላት ያነሱትን የኑሮ ጥያቄና ከመከላከያ አመራር የተሰጠው ጥብቅ መመሪያ ያስከተለ ውጥረት በምን መልኩ መፈታት አለበት ይላሉ። መንግስት የሰራዊቱን ማስጠንቀቂያ በመውሰድ ጉዳዩን በውይይት ይፈቷል ወይስም እርምጃው ይቀጥላል? የእናንተን ሀሳብ በሰለጠነ መልኩ በኮሜንት መስጫው ላይ አጋሩ። ብርጋዴር ጀነራል አስናቀ አይተነው በፋኖ ታጣቂዎች በተሰነዘረ ጥቃት ህይወታቸው ማለፉ ተሰምቷል። የኢፌዴሪ መከላከያ ሰራዊት የማዕከላዊ ምክትል አዛዥ የሆኑት ብርጋዴር ጀነራል አስናቀ አይተነው ከሰራዊታቸው ጋር በፋኖ ታጣቂ በተሰነዘረ ጥቃት ህይወታቸው እንዳለፈ ተገልጿል። የተለያዩ የሀገር ውስጥና ከሀገር ውጭ ያሉ የዜና ምንጮች እንደዘገቡት የፌዴራል መከላከያ ሰራዊት ከፍተኛ መኮንን የተገደሉት የአማራ ፋኖ ብሔራዊ ንቅናቄ ፋኖ በኦሮሚያ አንድ ወዶችም በተባለ ስፍራ በሰነዘረው ድንገተኛ የደፈጣ ጥቃት ሞት ተገልጿል።
ከጀነራሉ በተጨማሪ ኮሎኔሉን ጨምሮ በርካታ ሲቪል አመራሮችን ህይወታቸው አልፏል ተብሏል። ብርጋዴር ጀነራል አስናቀ አይተነውና የሚመሩት ሰራዊት ጥቃቱ የደረሰባቸው ከነቀምት ወደ ጊዳ አያና በመንቀሳቀስ ላይ በነበሩበት ወቅት መሆኑ የተመለከተ ሲሆን በወቅቱ በተፈጠረ ከባድ የተኩስ ልውውጥ ከጀነራሉ በተጨማሪ በርካታ የሰራዊት አባላትና ከፍተኛ መኮንኖች ህይወታቸው አልፏል ተብሏል። ታዋቂው መሰረት ሚዲያ አገኘሁት ባለው የዜና ጥቆማ በትናንትናው ዕለት 9 ሰዓት ላይ በአዲስ አበባ መንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን በከፍተኛ ጥበቃና ስነ ስርዓት ቀብራቸው የተፈጸመው ግለሰብ ማናቸው ሲል ዘግቧል። ህይወታቸው ያለፈው ግለሰብ ማንነት የመንግስት ሚዲያዎችና ባለስልጣናት እስካሁን በይፋ ባይገልጹትም የዓይን እማኞችና የመንግስት ውስጥ ታዋቂ ምንጮች ለመሰረት ሚዲያ በሰጡት ዝርዝር መረጃ ብርጋዴር ጀነራል አስናቀ አይተነው እንደሆኑ ተገልጿል። ነገር ግን እስካሁን ድረስ ይህን መረጃ እስከዘገብንበት ድረስ የኢትዮጵያ ፌዴራል መንግስት ሆነ የመከላከያ ሰራዊት ከፍተኛ አመራር በጉዳዩ ላይ ሰጡት ይፋዊ መግለጫ ሆነ ማረጋገጫ የሌለ ሲሆን ይህ በተለያየ ማህበራዊ ሚዲያ ገጾች ላይ እየተሰራጨ የሚገኝ መረጃ በሀገሪቱ የውስጥ የጸጥታ ዋቅራዊ ወታደራዊ እንቅስቃሴ ዙሪያ ሰፊ መነጋገሪያ ሆኖ ቀጥሏል። የፋኖ ኃይሎች በዚህ ጉዳይ ላይ መግለጫ ሰጥተዋል። የወታደሩ የጀነራሉና የኮሎኔሎችን ፎቶ ከነ መታወቂያቸው ይፋ አድርገዋል። መሰረት ሚዲያም አረጋገጡ ሲል ገልጿል። ይሁን እንጂ ይህንን መረጃ እስከዘገንበት ድረስ መንግስት ይፋዊ ምንም አይነት መግለጫ ማስተዛዘኛ አልሰጠም። የኢትዮጵያ ኢኮኖሚ በበላይነት እያስተዳደረ መሆኑ የሚነገርለት አይኤምኤፍ ለገዢው መንግስት አስደንጋጭ መመሪያ ሰጥቷል። ከአመታት በፊት መንግስት ወደ $4 ቢሊዮን የሚጠጋ ለማግኘት ሲል ኢኮኖሚ ሪፎርም በማለት የብርን የመግዛት አቅም በማዳከም ዶላርን ከ50 ብር አንስቶ ወደ 160 መስቀሉ ይታወሳል። ከዛ ጊዜ ጀምሮ በሀገሪቱ ውስጥ ያለው የኑሮ ውድነት ጣራ መንካቱ ይነገራል። ነዳጅ በየወሩ እንደ ሚሳኤል በመተኮስ ላይ ሲሆን ይህም ቢሆን ግን ነዳጅ ማግኘት ታምር እየሆነ የመንግስት ሰራተኛው ከመኖር ወደ አለመኖር መሸጋገሩ በይፋ ይነገራል። በርካቶችም የኢትዮጵያ ኢኮኖሚ አሁን የሚመራው በነ አይኤምኤፍ መሆኑን እየገለጹ ባለበት ሰዓት ዛሬ ለገዢው መንግስት ጠንከር ያለ ማስጠንቀቂያ ሰጥቷል ተብሏል። ይህንን በተመለከተ አዲስ ፎርቹን በዘገባው እንዲህ በማለት አደባባይ ላይ መረጃውን ይፋ አድርጎታል። ዓለም አቀፍ የገንዘብ ድርጅት ወይም አይኤምኤፍ ከሰሞኑ የኢኮኖሚ ፖሊሲ አፈጻጸም ለመገምገምና ኦዲት ለማድረግ ባለሙያዎቹን ወደ አዲስ አበባ መላኩ ተሰምተዋል። የድርጅቱ ባለሙያዎች በኢኮኖሚ ማሻሻያ እርምጃዎች ላይ ታዩ ያሏቸው ክፍተቶችን በመጠቆም መንግስት በአስቸኳይ ሊተገብራቸው የሚገቡ 3 ዋና ዋና ነጥቦችን የያዘ መመሪያ ወይም ማስጠንቀቂያ ሰጥቷል ተብሏል። የኢኮኖሚ ባለሙያዎችና የውስጥ ምንጮች እንደገለጹ የአይኤምኤፍ ልዑካን ቡድን ወደ አዲስ አበባ በመምጣት ባደረገው ግምገማ በሀገሪቱ እየተገበረ ያለው የገንዘብና ኢኮኖሚ ፖሊሲ አሁንም ተጨማሪ ማስተካከያዎች እንደሚሻ አመላክቷል ብሏል። ባለሙያዎች ጎደለ ያሏቸውና መንግስት እንዲያስተካክል ያስገድዷቸው 3 ቁልፍ ነጥቦች የሚከተሉት ናቸው። የመጀመሪያው መንግስት በተለያዩ መሰረታዊ ፍጆታ እቃዎችና ግብሮች ላይ የሚያደርገው ቀጥተኛ የዋጋ ድጎማ ሙሉ በሙሉ እንዲቀር ወይም እንዲቀንስ የተሰጠ መመሪያ ተብሏል። እስካሁን የተደረጉ የድጎማ ማንሻ እርምጃዎች በቂ እንዳልሆኑና ለኢትዮጵያ ሕዝብ ተብሎ ኑሮ እንዳይጨመር ተብሎ መንግስት በነዳጅና በሌሎች የሚያደርጋቸው ድጎማዎች ሙሉ በሙሉ በማንሳት በቀጥታ ሕዝቡ ላይ እንዲጭን የሚያስገድድ ነው ተብሏል። ሁለተኛው የሀገር ውስጥ ታክስ ወይም ደግሞ የግብር አሰባሰብ ስርዓትን በተመለከተ ሲሆን መንግስት የግብር ተመኖችን በአስቸኳይ እንዲጨምርና ገቢውን እንዲያሳድግ አሳስቧል። እስካሁን የተደረጉ የግብር ጭማሪዎች ከተቀመጠው ግብ አንጻር አጥጋቢ እንዳልሆነ ገልጾ በኢትዮጵያ ህዝብ በነጋዴውና በማንኛውም ማህበረሰብ ላይ ተጨማሪ ግብር እንዲጥል አሳስቧል ተብሏል። ሶስተኛውና ዋናው ነጥብ ደግሞ የምንዛሬ ስርዓቱ የተመለከተ ነው። እንደ አይኤምኤፍ ባለሙያዎች ግምገማ የኢትዮጵያ ብር አሁንም በበቂ ደረጃ በገበያው ፍላጎትና አቅርቦት ላይ ተመስርቶ ሙሉ በሙሉ ነፃ ወይም ፍሎት እያደረገ አይደለም የሚል ሲሆን በመሆኑ የውጭ ምንዛሬ ተመኑ ማስተካከል እንዳለበትና የዶላር ዋጋ አሁንም በገበያው እውነታ ልክ መሆን እንዳለበት ጥብቅ ማሳሰቢያ ሰጥቷል። ይህን ተከትሎ በሀገር ውስጥና በውጭ ሀገር የሚገኝ በርካታ የፖለቲካና ኢኮኖሚ ተንታኝ መንግስትን አጥብቀው እየተቹ ይገኛሉ። ተቺዎች እንደሚሉት ሀገሪቱ እንደ አንድ የግል ኩባንያ በውጭ ተቋም ኦዲት እየተደረገች መመሪያ የምትቀበል ከሆነ ስለ ሀገር በቀል የኢኮኖሚ ፖሊሲና ስለ ፖሊሲ ነጻነት ማውራት ትርጉም የለውም ብሏል። ኢትዮጵያ በታሪኳ እርዳታዎችና ብድሮችን ትቀበል እንጂ በዚህ ደረጃ የፖሊስ መመሪያዎችን ተቀብላ ስታስፈጽም አልታየችም በማለትም ስጋታቸውን እየገለጹ ቀጥለዋል። ተንታኞች አክለውም እነዚህ የአይኤምኤፍ መመሪያዎች በቀጥታ ወደ ተግባር ሲቀየሩ የኑሮ ውድነት ይበልጥ ሊያባብስ ስለሚችል
ህዝቡ ከወዲሁ የኢኮኖሚ ጫናዎችን ለመቋቋም መዘጋጀት እንዳለበትና አማራጭ የኢኮኖሚ መፍትሄዎች ላይ ሰፊ ውይይት ሊደረግ እንደሚገባ ያሳስባል በማለት መክረዋል። በአጠቃላይ አይኤምኤፍ የሚሰጣቸው መመሪያ የኢትዮጵያን ህዝብ ከፍተኛ ሁኔታ እየጎዳ ቀጥሏል ተብሏል። ሌላው ከወደ ሱዳን የተሰማው ነው። የተባበሩት አረብ ኤምሬትስ የኮሎምቢያ ቅጥረኛ ተዋጊዎችን ከሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል ጎን ተሰልፎ እንዲዋጋ ማሰማራቷ ተገልጿል። በተለይ ደግሞ ለኢትዮጵያው መንግስት የቅርብ ወዳጅ መሆኗ የሚነገርላት ኤምሬትስ በርካታ ወታደሮችን በሱዳን አሰማርታለች ተብሏል። የተባበሩት አረብ ኤምሬት በሱዳን እየተካሄደ ባለው የእርስ በርስ ጦርነት እጇን በማስገባት የኮሎምቢያ የግል ወታደራዊ ቅጥረኛ ተዋጊ ለፈጥኖ ደራሽ ድጋፍ ሰጪ ኃይል ማሰማራቷን ሂውማን ራይትስ ዎች ባወጣው አዲስ የምርመራ ሪፖርት ዛሬ ይፋ አድርጓል። በሪፖርቱ መሰረት በአቡዳቢ የሚገኝና በሀገሪቱ ገዢ ቤተሰቦች ጋር ጥብቅ ቁርኝት ያለው የደህንነት ኩባንያ እነዚህን የላቲን አሜሪካ ተዋጊዎች በመመልመልና በኤምሬትስ ወታደራዊ የጦር ሰፈሮች ስልጠና እንዲያገኙ ማድረግ ወደ ሱዳን የጦር ቀጠና አሰማርቷል ተብሏል። ይህ ድርጊት ኤምሬት በሱዳን እየተፈጸሙ ያሉ የጦር ወንጀሎችን በሰብአዊነት ላይ የሚፈጸሙ የከፋ ጥቃቶች በቀጥታ በመደገፍና በማገዝ ረገድ ተባባሪ ሊያደርጋት እንደሚችልም ገልጿል። እንደ አውሮፓውያን አቆጣጠር በጥቅምት ወር 2025 የሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል ወይም አርኤስኤፍ የሰሜን ዳርፉር መዲና የሆነችውን አልፋሽርን ለ18 ወራት ከበባ ካደረገ በኋላ ሙሉ በሙሉ መቆጣጠሩ ይታወሳል። በዚህ የከበባና የቁጥጥር ወቅት በከተማዋና በዙሪያ ባሉ ሰላማዊ ሰዎች ላይ የጅምላ ግድያ፣ አስገድዶ መድፈርና ሰብአዊ መብት ረገጣ መፈጸሙ የጠቀሰው ሪፖርቱ በተለይ አካል ጉዳተኛና ህጻናት ሳይቀሩ ለህልፈት መዳረጋቸውን ሪፖርቱ አመላክቷል። በዚህ የጅምላ ግድያ ወቅት ከአረብ ዝርያ ካላቸው የሱዳን ታጣቂዎች ጎን ለጎን ወታደሮች የደንብ ልብስ የለበሱ አጫጭርና ነጭ የሆኑ የውጭ ሀገር አነጣጡ ተኳሾች ስናይፐሮች መታየታቸውን የዓይን እማኞች ለሰብአዊ መብት ተሟጋች ድርጅት አረጋግጠዋል። እነዚህ የውጭ ሀገር ታጣቂዎች ከኮሎምቢያ የመጡ የቅጥር ወታደሮች መሆናቸውን የምርመራ ሂደቱ አረጋግጧል። ሂውማን ራይትስ ዎች የምርመራ ዘገባውን ለማዘጋጀት ወደ ሱዳን ከተሰማሩ ሁለት የኮሎምቢያ ተዋጊዎች ስለ ቅጥር ሂደቱና ስለ ኤምሬትስ የደህንነት ኩባንያ ጥልቅ መረጃ ካላችሁ 3 ወታደራዊ ምንጮች እንዲሁም በኤል ፋሻር ከተማ የውጭ ተዋጊ ከተመለከተ 6 የከተማ ነዋሪዎች ጋር ቃለ መጠየቅ ማድረጉን ይፋ አድርጓል። ከዚህ በተጨማሪ የማህበራዊ መገናኛ ዘዴዎች ምስሎችን በሳተላይት መረጃዎችን በማገኘት በቅጥረኞቹ የተለጠፉ ተንቀሳቃሽ ምስሎችን በመተንተንና የቪዛ እንዲሁም የባንክ ዝውውር ሰነዶችን በመመርመር ይፋዊ ማስረጃዎችን አሰባስቢያለሁ ብሏል። በዚህ የምልመላ ሂደት ውስጥ ቀዳሚው ሚና የተጫወተው በኮሎምቢያ የሚገኘው ኤ4ኤስአይ ወይም ደግሞ በአብሪቬሽኑ ኤ4ኤስአይ የተባለ የቅጥረኛ ኤጀንሲ ሲሆን ተመላሽ የሆኑ የኮሎምቢያ ወታደራዊ አባላትን በመመልመል በአቡዳቢ ለሚገኝ ግሎባል ሴኩሪቲ ሰርቪስ ግሩፕ ለተባለ የኤምሬትስ ኩባንያ አሳልፎ እንደሰጠ አረጋግጫለሁ ብሏል። ይህ ኩባንያ ደግሞ በይፋዊ መረጃዎች መሰረት የተባበሩት አረብ ኤምሬት የፕሬዝዳንታዊ ፍርድ ቤት ዋና ጸሐፊ በሆነው አህመድ መሐመድ አልሁመይሪ የተመሰረተና ከኤምሬቱ ፕሬዝዳንት ሼክ መንሱር ቢን ዛይድ አልናህያን ጋር ቀጥተኛ የስራ ግንኙነት ያለው መሆኑን አረጋግጫለሁ ብሏል። ይህም ሂደት በግል ኩባንያ ስም የተካሄደ ሲሆን ሙሉ በሙሉ በመንግስት ድጋፍና እውቅና የሚመራ መሆኑን አረጋግጫለሁ ብሏል። ወደ ሱዳን የተጓዙ ቅጥረኛ ተዋጊዎች የኤምሬቶች ድንበር ሲያቋርጡ ምንም አይነት የፓስፖርት ማህተም ሳይደረግባቸው በቀጥታ ጊያቲ እና አልዋትባ ወደሚባል የኤምሬትስ ወታደር የጦር ሰፈሮች ይወሰድ እንደነበር በሪፖርቱም ገልጿል። እዚህም ከኤምሬትስ ብሔራዊ ወታደር መኮንኖች ስልጠና ካገኙ በኋላ በሊቢያ፣ በሶማሊያ ፑንትላንድና በቻድ ንጃሚና በኩል በሚዘረጋ ሚስጥራዊ የአየርና የምድር መስመር ወደ ደቡብ ዳርፉር ዋና ከተማ ኛላ ይጓዛሉ ብሏል። በአሁኑ ወቅት ቢያንስ 300 የኮሎምቢያ ዜጎች በሱዳን የጦር ቀጠና ውስጥ በንጋት እየተሳተፉ ሲሆን አንዳንዶች የጦር መሳሪያዎችን ከማንቀሳቀስ ባለፈ የአርኤስኤፍ የሚያሰለጥናቸው ታዳጊ ህጻናት በወታደራዊ ሳይንስ የማሰልጠን ስራ ላይ ተሰማርተው ይገኛሉ ብሏል። የተባበሩት አረብ ኤምሬት ለሱዳን ፈጥኖ ደራሽ ድጋፍ ሰጪ ኃይል የምታደርገውን ወታደራዊ የገንዘብ ድጋፍ በተደጋጋሚ ብታስተባብልም ሂውማን ራይትስ ዎች ግን ይህ ድርጅት እንደ አውሮፓውያን አቆጣጠር ከ2004 ጀምሮ በተባበሩት መንግስታት የጸጥታው ምክር ቤት በዳርፉር ላይ የተጣለው የጦር መሳሪያ ማዕቀብ በቀጥታ የጣሰ ብሏል። ኤምሬት ብቻ ስትሆን በተሳትፏል በሱዳን ውጊያ ውስጥ አማጽያን በመደገፍ የኢትዮጵያ መንግስት በተመሳሳይ ወጣቶች በማሰልጠን በተመሳሳይ ሱዳን ውስጥ እያዋጋ መሆኑን ገልጿል። አጠቃላይ ሁለቱ ሀገራት ኤምሬት
ሰራዊትና ኢትዮጵያ በሱዳን ጦር ዘር ማጥፋት እየተሳተፉ መሆኑን ገልጾ በቅርቡ በተጨባጭ መረጃዎች ተመን ላይ ክስ ሊመሰረትባቸው እንደሆነ ሲገልጽ ከቀናት በፊትም የሱዳን ኤርፖርት ከባህር ዳር በተነሱ ድሮኖች መደብደቡ መገለጹ ይታወሳል። ክቡራን አድማጭ ተመልካቾች የሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።